ስሙኝማ የዛሬ ሳምንት እኮ ነው ከካሊፎርኒያ የሚገባው። ታዲያ ምን ነው በጣም ጓጓሽ? ምን ነው ሲመጣ ልብሽን ልትሰጪው ነው እንዲያስብሽ? ምን አለበት ልብሽን ወጋግቶ ማጥለያ እንዲያደርግልሽ ሴትዮ። ሄሄ የምን መሟዘዝ ነው? በቃ ባባባ ቀበለዋለሁ። ደግሞ ለወንድ ልጅ ልቤን አሳልፌ ልሰጥ ነው? ቀልድ እኮ ነው የምልሽ። ሰሙ የኛን ልብ ከሚያገኙ አልማዝ ቆፍረው ማውጣት አይቀላቸውም ብላችሁ? እሱስ ቢሆን ልብሽን ፈልጎ መምጣቱን በምን እርግጠኛ ሆንሽ? ለሌላ ነገር ቢሆንስ? ይኸውላችሁ እዛ ያለበት ሀገር እኮ ሴክስ መሰረታዊ ነገር ነው ተብሎ የሚማሩበትና እየተማሩትን የሚተገብሩበት ሀገር ነው። እሱ እዚህ የሚመጣው እዛ ያጣውን ፍቅር ፍለጋ እንጂ ለሌላ ነገር አይደለም። እውነት? እኔ እኮ ግርም የሚለኝ እኛስ እዚህ ያለ ነው በምን ተለየን? ሲጠይቁን ከመስጠት ወደኋላ አለን እኮ። ክፍት በር ለማኛ ያጣውም ሲባል አልሰማሽም? ያጣ ለማኝ ተሳርጎ ይሄዳል አሉ። እና ሰሞኑን ጠረረብሽ እንጂ አንቺ ችግርሽ ምንድነው? ከኔ ጋር ነው እንዲያያዘሽ? ኡፍ ኧረ በቃ ሌዲስ ምንድነው እንዴ? ሁሌ ከኔ ጋር ትሟገታለች። ድሮም እኔ ጣልኩት ያምርሻል። በእጅ ያዙት ሆኖብሽ እንዳይሆን። ጨረስ። ቡም 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 ጨረስኩ። ሲያናድድ በእናትሽ። ቲሽ አቶ ብሩክ ከአሁኑ ሰዓት ጀምሮ የኔና የኔ ብቻ ነው ማለት ነው። ችጋራ ውሰጁ። ድሮም በቁማር ነው ያሸነፍሽው። የዛሬ ሳምንት ሚኪን ተበላሽ፣ ዛሬ ደግሞ ብሩክን። ፈጣሪ ካንቺ ጋር ይሆነልሽ የኔ ቆንጆ። ምን ችግር አለ? ወንድ በይዶ እንዲተካል። ዋናው ገንዘቡ ይኖረው። ያንቺ እኮ ቁማር ተበልተሽ ነው እንጂ ሄዶ አይደለም። ምንም ችግር የለውም። ቺርስ። ከኔ ጋር ነፃ ነሽ። ችግር አለባችሁ። አንቺማ ግን በጣም እንደዚህ ከሚያደርግሽ ለምን በካሊፎርኒያ ሻምጫወት? ኧረ እባክሽ አረ ጀበኒት ቡና ቡና በእናትሽ አይኔ መግለጥ አቅቶኛል። ደግሞ ጭሰን በጧቱ ይጥሎ ነው እባክህ ቡና ያሰኘክ። አረ ጀበኒት በእናትሽ የመጨረሻው ጥርር ያለብኝ እና ለኔ ምን አባል ከፍለኝ ነው? እሱማ እኮ ደሞዜ እየመጣች ነው። እስከዛ አይኔን ከገለጠልኝ ብዬ ነው። የትኛውን ስራ ሰርተ ነው እባክህ ደሞዝ የሚከፈል? አንቺ ነው ባልገባው አቱኛ። የኔ ደሞዝ ማርቲናታ ማርቲዬ፣ እሷ ባኖር እኮ ምን እንደሚውጠኝ። አቤት ቡና ይኖርሻል? አለ አለ። ቁጭ በል። ቆይ ወንበሯን እኮ ልወልውልልህ ብዬ ነው። ቁጭ በል አሁን። ይቅርታ ይኔት፣ ቡናው የጀበና ነው አይደል? አዎ የጀበና ነው። ጤና አዳም አለሽ አይደል? አዎ አለ። አደራሽን እሱ ጋር ያሉት ትንሽ የጠወለጉ ስለሆኑ አደራሽን ከለምለሙ ላይ አድርጊ። እኔ የምልሽ ሰውየው ግን ጤነኛ ነው?
ይቅርታ በስኳር አልጠጣም በጨው ይሱይማ ጤነኛ አይደለም እኔ እዚህ ኑሮ ጨው ሆኖብኛል በጨው ካልጠጣ ይላል እንዴ እንግዲህ ምን ታረጋዋለህ አንዳንድ ሰው ምርጫው እንደዚህ የምሬን እኮ ነው የምልሽ ጀበኒት ገንዘቡ እኮ ገና ኪሴ እንደገባ እንደ ጨው ሙሙት ብሎ ነው የሚያልቀው እኔማ ግራ ገባኛው ለና ቀጅልኝም እንዴ ተረጋጋ አንቺ ደግሞ መጀመሪያ እነዚህ ቁጭ ብዬ እኔ የምልህ ወንድም አቤት ቡና ውጪ ስጠጣ የመጀመሪያህ ነው እንዴ? ኧረ አይደለም፣ ግን እዚህ ስጠጣ መጀመሪያ ነው። ያው ጥያቄ አበዛውብሽ አይደለ? ያው ቡና ሻሪፍ ከሆነ ደንበኛ እንሆናለን። ደህና ነህ? ምን ደህንነት አለ ብለሽ ነው እባክሽ? የምበለው የለኝም ጠጥቶ የለኝ በዛ ላይ የቡና መጠጫ እንኳን ሲቸግረኝ ይሄንን ያዘው። እቺ ምንድን ናት? ምን ላድርጋት? ዛሬ እኮ ይሄ ብቻ ነው ያለኝ፣ ለዛ ነው። የክላስ ምናምን ቀበል አላልሽኝም እንዴ? አዎ፣ ግን ቤት ስላልሰጡኝ ይቅርታ። እሺ። ውይ አንተ ደግሞ በቃ ታስጨንቃት። እናሽ ክላስን ሳለም ገብ 3 ሰዓት ሰዓት ደርሷል። በቃ ግቢ። እንዴ አሁን አንዴ መጣሁ። ትንሽ ልቆይ። በጣም ናፍቀኸኛል እኮ። በቃ ግቢ አልኩሽ አንዴ። እሺ፣ በኋላ ከክላስ ወጣ ደግሞ። አይ እሺ። በቃ ለዚህ ሱስኖ ልጅቷን ታስጨንቃት። ምን ደማስጨንቃት? ተማሪ እኮ ናት። ከየትም ብለሽ ገንዘብ አምጪ እያልክ የምትቀበላት እሷ ከኔ የምትወስድ አይታይሽ? እሷ ደግሞ ካንተ የምትቀበላለች። ፍቅር ነው የምትወስድ። የምትሰጣት ፍቅር ግን እውነተኛ ነው? እሱ ምንም ይሁን ዋናው ፍቅር መሆኑ ነው። ይቅርታ ይኔት ሂሳብ ስንት ነው? 20 ብር 20 ብር። አመሰግናለሁ። አስር ብር ቲፕ መሆኑ ነው። ማነህ አንባቢው? አትጥፋሺ። አዎ ይመቸው። ሰውየው ግን ፊቱ በጣም ነው የሚጨንቀው። ከየት ነው የመጣው? ከየትም ይምጣኛ ምን አገባን? አሁን ብሬን አምጣ። ይሰጥሻል። አምለጥ ተረጋጊ። አያው እንጂ እሺ፣ መልስ አምጪ። ለበዛ ምን መልስ ነው? ሰሞኑን እየበላሁ ግን ምንም እየጠገብኩ አይደለም። አንቺ ደግሞ ሆድ ከሀገር ይሰፋል ሲባል ነበር የሰማው። ያንቺ ደግሞ ሀገርም አልፎ አገሩ ሆነሽ። የምሬን እኮ ነው የምላችሁ። ምን እንዳማረኝ ታውቃላችሁ? አንድ ቆንጆ መልከ መልካም ኪሱ ሞላ ብሎ አበጥ ያለ ቆንጆ ወንድ ለአንድ ሳምንት ቤቱ ወስዶኝ ቆንጆ ጥቦት ነገር አርዶልኝ ሲፈልግ ጥብሱ ሲፈልግ ጥሬውን ሲያሸኝ ከዱለት እያማረጠ
የኔ ቆንጆ ምን ልጨምርልሽ እያለ ከቆንጆ ወይን ጋራ በጣም ማሳለፍ ከዛ ደግሞ አስበሽዋል የራስሽን ማሳጅ ያደረገ ምናምን አራት ታጓጊ ስሙማ ካሊፎርኒያ ምን አይነት ሀገር ትመስላችኋለች? ይህች አንቺ ደግሞ የትላንት ጀምሮ ካሊፎርኒያ ስትይ ማልሽ ኧረ ዛሬን እንኳን ተፋጅታይ እቺ ካሊፎርኒያማ በጣም ከንከናሻለች። ደግሞ በዚህ በሰለጠነ ጊዜ ጎግል አድርገሽ ወጣሽ እንዴ? አድርጌያለሁ እኮ። እሺ ይኸውላችሁ በምዕራብ አሜሪካ የምትገኝ ስቴት ነች። ከ39 ሚሊዮን በላይ ህዝቦች ይኖሩባት። ከዛ ደግሞ ወርቅ፣ ነዳጅ ምናምን ደግሞ የሀገሩ ተፈጥሯዊ ሀብቶች ናቸው። እኔ የምልሽ የሀገሪቷ ፕሬዝዳንት ራሱ እንዳንቺ እኮ ሀገሩን መታታል። እኔ ለማለት እዛ ስራው ምን ሊሆን ይችላል? ምን ይመስላችኋል? ወይ ፐርፌክት ነው። ወይም ደግሞ ሽንት ቤት አጣቢ ምንም ማለት የምር በሱ ቀልድ የለም። አንቺ ምን አገባሽ? ምን ይስራ ምንም ዋናው ዶላር ይዞ ይጣች ዶላር ስትሆን አቤል አንድ የሚመነዘር ሰው እያለ ጋር ቀልድ ነው። ሄሎ ያን ነገር ከምን አደረስከው? ዶላሩማ የት ነው? ችጋራ ቶሎ ነው እየጠበቀን ነው። እዛ ሁሌም እንገናኛለን። አፍጥነው ይመጣል። አዎ እየመጣ ነው። ስለዚህ በደንብ እንጠይቀዋለን። ጥሩ ስራ ይመስለኛል። ያኔ በዛ ይመነዘር ክብራትና ክብራት ምን እሺ ደግሞ ምትታጠብ በሞላው እባክሽ አንዴ ከኃጢአቴ ጋር ታጠበዋለሁ ብዬ እና እንብላ። ብላ አሁን በቃ እና ቤላ እንዴት ነህ? ክብሪቱ አለ አንደኛ እና ያ እየተከታተልከው ነው የነበረው ጉዳይ ከምን አደረስከው? ብታምኑኝ ባታምኑኝ ከቀን ክፍል ውስጥ ናት የመጨረሻ ጥር ያለብኝ። አንተ ግን ችግር ምንድን ነው? ነዳጅ እኮ ነው የሆንክብን። ነዳጅ ራሱ እንዳንተ ሰውየው አትደብረ ይባላል። የሚኖረው የሚስ አካባቢ የመሬት አስተዳደር ላይ ትልቅ ስልጣን ነው። ሴቶች በጣም እንደሚደርሽበታል። ከሁለት አካባቢ ያሉ ሴቶች በዛ ተፈጥሯል። የተለያዩ ወንጀሎች ሲያነካከሉ በውሸት ካርታ ማስወጣት ምናምን። በዋነኝነት ስራው ግን ዶላር ምንዛሬ ላይ የዶላር ምንዛሬ ላይ ትልቅ ሚና አለው እና ሚስትና ሁለት ልጆች አሉ። ሚስቱ በሽተኛ ነገር ሳትሆን አትቀርም። በብዛት ሹፌሯ ነው ወደ ሆስፒታል የሚወስዳት እና የገንዘቡ ዋና መሰረት ሚስቱ እንደሆነች ደርሽበታል። በመጨረሻም ለስራ በሚል ተርካሻ ምክንያት ሰውየው አሁን ዱባይ ላይ ይገኛል። እስካሁን ያለኝ መረጃ ይሄ ነው። ይህ ሰውዬ መመንዘር ከሚበት አይቀርም። እኔ ምስሉን እኮ ነው የምላችሁ ቆንጃጅቶች። በኢንፎርሜሽኑ እርግጠኛ ነው። አቤል ያረፍዳል እንጂ በፍጹም አይሰራም። መቼ ነው የሚመጣው? የሚመጣበትን ቀን እርግጠኛ ነኝ፣ ግን ቤቱን ስለማውቀው መች እንደሚመጣ ቶሎ ሞቅ የሚችል ይመስላል። በጣም ጥሩ። ስለዚህ ይሄ ያንተ ኃላፊነት ይሆናል ማለት ነው። በቃ እኔ ላሽ አናና ሰዓት እየደረሰ ገብቼ ነከስላለሁ። በሉ ይህ አዲሱ ፕሮጀክት አለ። እንደ ቀልድ ልናየው አይገባም። እቅድ መውጣት ነው የማይቀር። ሰፊ እቅድ ያስፈልገናል። አይመስልም? በመጀመሪያ ይህንን እቅድ ከማሳካታችን በፊት ሁላችንም ዝግጁ ነን የሚባለውን ነገር ከወዲሁ ማሰብ ይኖርብናል።
እኔ በበኩሌ ይህን እቅድ ለማሳካት ከፍተኛ የሆነ ሞራል ውስጥ እገኛለሁ። እናንተስ? ያለ ጥርጥር በሚገባ። ስለዚህ ከነገ ጀምሮ በውስጥም ሆነ በውጪ አዳዲስ ነገሮችን ማድረግ እንጀምራለን። ያው የሁላችሁም ታላቅ እንደመሆነ መጠን አንዳንድ ሀሳቦችን አቀርባለሁ። እናንተም ደግሞ ሀሳብ፣ አስተያየት፣ ቅሬታ ካላችሁ ማቅረብ ትችላላችሁ። ስለዚህ እቅዳችን ምን ይሆናል መሰላችሁ? ከዚህ በኋላ ምንም አይነት ገንዘብም ሆነ ድንቡሎ ሳንቲም የማናገኝባቸው ወንዶች ላይ ምንም አይነት ትኩረታችንን አናደርግም። በተቃራኒው ደግሞ ኪሳቸው ሞላ ብሎ አበጥ ያለ ወንዶች ላይ ትኩረታችንን እናደርጋለን ማለት ነው። ምን ትላላችሁ? አካሄድ እቺ ጠጋ ወደ እኔ ናት መሰል። እርሜን አንድ ዲያስፖራ ብጠብስ እሱንም የጋራ ልናደርገው ነው። እንደኔ ቃል ያመጣችው ሀሳብ አሪፍ ይመስለኛል። ሁሉም ወንዶች ላይ በጋራ ብንሰራው በቶሎ ሰክሰስ ምንሆን ነው የሚመስለኝ። ከፈለግሽ ገላውን የራስሽ ማድረግ ትችላለሽ። እኔ እያወራሁ ያለሁት ስለ ገንዘብ ነው። ገንዘቡን የጋራችን ነው። ለእኔ ጊዜ ነው አዲስ ሀሳብ የሚመነጭላችሁ። ቢ ፕሮፌሽናል እንጂ ሰሊና፣ ምን ነካሽ? ፍቅር ያዘሽ እንዴ? ወይስ ሩም ነምበሯን እንረሳሽው? አራት ረሳው ምን ያስታውሳታል? ማናችንም ከማንም ወንድ ፍቅር የሚባል ነገር አንጀምርም። እሱ አልጠፋኝም። ቃል አንቺ ተፍ ብለሽ የራስሽን ሱቅ አስከፍተሻል። እኔና ሊና ግን በባዶ እጃችን። ይህ ምንም ፌር አይደለም። በሬ ድረስ የመጣልኝን እድል ለማንም አሳልፌ አልሰጥም። እንዴ ሰሊና፣ ችኩልነት ተጠቃሻለሁ። ሀሳቤን ተናግሬ ገና የምጨረስኩኝ። ከዚህ በኋላ ማንኛውንም ሳንቲም ለሶስት ይሆናል የምንከፋፈለው። ይሄ ማለት የኔንም ሱቅ ይጨምራል ማለት ነው። ገባሽ አሁን? ዛቲ ዘ ፖይንት። ቃል እኔ ተስማምቻለሁ። ስለዚህ ከነገ ጀምሮ ሱቃችንን በፈረቃ ይሆናል የምንጠብቀው ማለት ነው። ሂሳብ ክፍፍሉስ? ገንዘብ ክፍሉን በተመለከተ ከዚህ በኋላ የምናገኛትን እያንዳንዷን ሳንቲም ለሶስት ይሆናል የምንከፋፈለው። ያ ማለት ሱቄን ብቻ ሳይሆን ከወንዶቹ ኪስ የምናገኘውንም ገንዘብ ይጨምራል ማለት ነው። በዚህ ሀሳብ የማይስማማ ካለ ከሆነ ሰዓት ጀምሮ ሴቶች ወደፊትን ጥሎ መውጣት ይችላል። እኔ ተስማምቻለሁ። ሴቶች ወደፊት አንድ ላይ። ወይ ባትሪ ሞቶ ነበር። ለዛ ነው። በቃ ስራ ላይ ነው ያልኩት። በእናትሽ ነገ የተለመደው ቦታ እንገናኝ።
ጨረስኩኝ። አንደኛ እኔ ለማንኛውም አጭሼ ነበር። እሺ ሰከርኩኝ እንዴ? እዚሁ አታጭሽም እንዴ? እዚሁ አጭሽ። ቦስ ትቆጣለች። ማጨስ ትሻለሽ። እኔ የምለው ሲጋራ ግን የት ነው ያደረኩት? ምን አውቅልሻለሁ እኔ። ብቻዬን ሸበል ዛሬ እንዲህ ተቃዥኝ ነበር። አንተንም ቅዠት ያቃዣል እንዴ? እኔ ምንድን ነኝ? ማለቴማ ቅዠት የሚያቃዣው ስራ የሚሰራ ሀሳብ ያለበት ነው። አንተ ደግሞ እስከማውቅ ለዛሬ አትል ለነገ ዝም ብለህ እኮ ነው የምትኖረው። እንደዛ ነው የምታስቢ? ታዲያ እንዴት ላስብ ሸበላው? ባይሆን ምንድን ነው ያቃዣል? እሺ ይመስለኛል። እንደምን አደራችሁ? እንዴት አደር አርፈ ምን ልታዘዝ? ያው እንደ ትላንትን ነው። እሺ እሺ። ግን ጤና ደግሞ ትንሽ ጠውለግ ብላብኛለች። ብዙም ካልጠወለገ ችግር የለውም። አረ ችግር የለውም። ባይሆን ለነገ አዲስ አመጣለሁ። እና ዘበኒት ሰሚኝ አልጨርስልሽ። ቆይ አሁን ስራ ላይ ነኝ። ከልቤ ሆኜ አላዳምጥህም። ድሮስ መቼ አዳምጠሽ ታውቂያለሽ? ቆይ እንጂ ምንድን ነው? ከስተመር እዚህ ጋር ቁጭ ብሎ ልታጨስ ነው? ችግር የለውም ያጭስ፣ እኔን አይረብሸኝም። ተነሳሽ? ደህና ነሽ? ራሴን ይዞኛል ብታይ። ትናንት ማታ ብዙ ጠጣ እንዴ? ጠብታ እንኳን አላስቀረን። ምንም ነው የማላስታውሰው ብታይ። ነይ ጁስ ጠጪ። ማንጎ በርሻሽ ቃል እንሄዳለን። ሱቅ ሄደን እሷ አልጠጣችም ነበር እንዴ? ቀላል ጠጥታለች። ቃል አታውቂያትም እና ነው። መጠጥ ላይ እኮ ሺስ ፕሮፌሽናል። ነገ ተረኛ አንቺ ነሽ። የምን ተራ ደግሞ? አንቺ ነሽ ሱቅ የምትገቢው። ኖ መኒ ኖ ፈኒ። እንግዲህ እኔ ቆንጆ ደግሞ እኮ ቀጠሮ ነበር እንዳልኩሽ። ስምንት ትንሽ ነገር ብቻ ቀይሪ። ና እኔ ራሱ ከባድ ቀጠሮ ነው ያለብኝ ነገር። ዋዬ ብታይ ሱቄ እንዴት ባዶ እንደሆነ። እስከሚቀጥለው ሳምንትማ መግባት አለበት። አዎ እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ አልኩ አይደል እንዴ? ኧረ እኔ ቃል ገዛ ነው የመጣሁት ነው። አንዴ ቆይ መልሼ ልደውልልሽ። አንተ ነህ ዕቃ የምትገዛው? አዎ እኔ ነኝ ዕቃ የምገዛው። ምን ነው? ኧረ አልገረመኝም። እሺ ምን ላሳየህ? ምን ፈለክ? እሱ ቆንጆ ነው። ዛሬ ፍቅረኛ ልደቷ ነው እና ምን እንደምገዛላት አላውቅም። ልታማክሪኝ ትችያለሽ? ኦ ፍቅረኛ አለ?
አዎ አለኝ። ምን ነው ገረመሽ? አረ እንዲሁ ገርሞኝ ነው። እሺ ታዲያ ለውዷ ፍቅረኛ ምን አይነት ስጦታ ልትገዛላት አሰብክ? እውነት ለመናገር ለጊዜው ምን እንደምገዛላት አላሰብኩም፣ ግን አንቺ የሆነ ነገር ትረጅኛለሽ ብዬ አስባለሁ። ዋይናት እረዳሃለሁ እንጂ በደንብ። ምንድነው የምትፈልገው? ቆንጆ ቆንጆ ቦርሳዎች አሉኝ፣ ኦሪጂናል ሽቶዎች አሉኝ፣ የኮስሞ እቃዎች አሉኝ። እንደምታየው ነው፣ ግን ኦሪጂናል ናቸው። የትኛው ይሆንልህ? ፍቅረኛ ሽቶ የምትወድ ይመስለኛል። ሽቶ ቆንጆ ምርጫ ነው። ቆንጆ ቆንጆ ኦሪጂናል ሽቶዎች አሉኝ። ከለርሚ አለ፣ ሳቬጅ አለ፣ ላታቫ አለ። የትኛው ይሆንልህ? ይቅርታ እኔ እንኳን ስማቸውን በደንብ አላውቀውም። የፍቅረኛህን ምርጫ አታውቀውም? እሺ እነሱ ስንት ነው ዋጋቸው? ዋጋቸው ይሄኛው 30 ሺህ ነው። ሳቬጅ 38 ሺህ ነው። ከለርሚ ደግሞ 20 ሺህ ይሸጥልሃል። የትኛው ይሆንልህ? ረሰው ታውቂያለሽ፣ ፍቅረኛ የሆነ ከሽቶ ይልቅ የሆነ ቦርሳ ምናምን ነገር የለም? ምን ይደረጋል፣ ቆንጆ ቆንጆ ቦርሳዎችም አሉ። እስቲ ኦሪጂናል የሌዘር ቦርሳ ነው። ቆንጆ ቦርሳ ነች፣ 3 ፒስ ነች። ስንት ነው የሚባለው? እሺ ዋጋ 9500። ምን ነው በጣም ተወደደ? አስተያየት የለው? እቃዎቹ እንዳለ ፊክስድ ናቸው። ወይ ካልሆነ ሌላ ቦታ ጠይቄ ልምጣ። እንዴ ለምንድን ነው የምትሄደው? ልትገዛላት አይደል እንዴ መጣህ? እሱማ ልገዛላት ነው። ታዲያ ምን ችግር አለው? አቅምህን ንገረኝና በአቅምህ ልፈልግልህ። እኔ እንኳን 1500። ወይኔ አልሰማሁም፣ ድገሚ። 1500 ዝጋ። 1500 ብር ይዘህ ትደግመዋለህ እንዴ? ትሰማኛለህ? በ1500 ብር ከፍቅረኛ ጋር ማታ ወክ አድርጉና ቆንጆ ቺፕስ ጋብዛት። ኮሪደሩ ለእናንተ ነው የተሰራው። እሱን አንቺ አልነግሪኝም። እሺ ዝም በል። ደግሞ ይንተባተባል እንዴ? ሄደታ ትሰሚኛለሽ? ምን ትመስላለሽ? ያው ከባባድ ህጎችን ስላወጣ ለመጨረሻ ጊዜ እኮ ዳኒ ላገኘው ብዬ ነው። ዳኒ ደግሞ ማን ነበር? ያ ቀርጾ አደሩ። ምን አደሩ? ቀርጾ አደሩ ካሜራማን እኮ ነው። እና እኔ ምን አልኩሽ? ቀርጾ አደር አይደል ያልኩሽ? ፎቶ አንሺ አይደል? ምንድነው አማርኛሽ ታዲያ? ከአንቺ ጋር ሳወራ መዝገበ ቃላት መያዝ አለብኝ እንዴ? አማርኛዬን ተይውና ከፎቶ አንሺ ጋር ደግሞ ምን አይነት ቀጠሮ ነው የሚኖርሽ? ምን መሰለሽ፣ ፎቶ ከማንሳት ባሻገር አንጀቴን ነው የሚያርስልኝ። አረ ረጅም ነው። ግርማ ሞገሱስ ብትይ ቆይታውስ አስተማማኝ ነው? ጣና ነሽ በይው። እንዴት እንደናፈከኝ ነው ፍቅር። ዛሬ ከክላስ ወጂ ነው የምወጣው። እንገናኛለን? አይመስለኝም። ለምን? ከሰዓት በኋላ የሆነ የማገኘው ሰው አለ። ሴት ነች? አረ ወንድ ነው። የሆነ ለስራ ጉዳይ ነው የማገኘው። በዛ ላይ ደግሞ የሆነ መላ ምናምን ያስፈልገኛል። ይህ ስራ ከተሳካ ማለት ነው እንደውም ተይው። ይኸውልሽ ቆንጆ ስራ የማገኝበት አሪፍ እድል አግኝቻለሁ፣ ግን ገንዘብ ምናምን ያስፈልገኛል። ምንድን ነው አልገባኝም። ማለቴ ምን አይነት ስራ ነው የምትሰራው? ስራው ይኸውልሽ ከባለ ሀብቶች ጋር ነው እና እኔ ደግሞ እንደዚህ ሆኜ እንዴት ነው እነሱ የማገኛቸው? ትንሽ ገንዘብ ነገር ታስፈልገኛለች። ከሀብታሞች ጋር? ከሀብታሞች ጋር ምን አይነት ስራ ነው የምትሰራው? ራስን አደጋ ላይ የሚጥል ነገር ልታደርግ ነው አይደል? ኧረ አይደለም። ይኸውልሽ በአጭር ጊዜ ብዙ ገንዘብ የማገኝበት እድል ነው።
ከዛ በኋላ አንቺም ትምህርትሽን ጨርሻለሽ፣ የራሳችን ቤት ይኖረናል፣ እንጋባለን። ከዛ አስበሽዋል? የምርክ ነው ቢሊ? አዎ የምሬ ነው። እመኚኝ በቃ አንቺ ብቻ። እና ብዙ ብር ነው እንደሚያስፈልግ? ኧረ አይደለም ትንሽ ነው፣ 2000 ብር ምናምን። እንካ ይሄንን ያዘውና ነገ 2 ወር ብዬ ትምህርት ቤት እቀበላለሁ። ከዛ ነገውን እሰጣለሁ። ሻቢሊ በቃ ሁሌ እኔ ስፈልግሽ አላገኝሽም። ደግሞ አፈቅራለሁ ምናምን ትያለሽ ሁሉ ጊዜ። አፈቅራለሁ እንጂ አሁንማ ቢሊ አይመስለኝም። እኔ ከኝ ምን አፈቅራለሁ? ፕሊስ እንዲህ እያልክ አትጉዳኝ። ትሰሚኛለሽ? እንደምታፈቅሪኝ እንደማታፈቅሪኝ ማለት ነው። ነገ በሰዓት ምን ይሆናልሽ? ቃል ገባላለሁ። ነገውን እሺ ይዤ ልመጣ ነው ቢሊ። ደግሞ ይኸውልሽ በክፋት ምናምን እንዳታስቢውሽ፣ ለሁለታችንም ስለማስብ ነው። አቃልሽ እኔ ፍቅር በቃ አሁን እንጂ ታውሽ እሺ ሰላም፣ አብርሃም እባላለሁ። ያንተን ደግሞ ባልሳሳት አቤል። ስሜን በምን ልታውቅ ቻልክ? አይ እንደ ድንገት ፍቅረኛ ስጠራ ሰምቼ ነው። እሺ ምን ነበር? እያደረክ ያለው ነገር ትክክል ነው ብለህ ታስባለህ? ምን አደረኩ? ደሞስ ምንስ ባደርግ አንተ ምን አገባ? ምንም ላይ መለከተኝ ይችላል፣ ግን ደግሞ እንደዚህ አይነት ነገሮችን አይቼ ማለፍ አልችልም። ሰውዬ ያማል እንዴ? ምን ሳደርግ አይተኸኝ ነው? ከአንዲት ልጅ ትምህርቷን እንኳን በአግባቡ ካልጨረሰች ገንዘብ እየተቀበልክ ምንም ለማይጠቅምህ ነገር ለጫት፣ ለሲጋራ፣ ለመጠጥ እያልክ ስትቀበላት አይቼ ማለፍ ስላልቻልኩም ብዬ ነው። በእውነት ትልቅ ሰው እንዳንተ አይነት ትልቅ ሰው እኮ ነው ሀገራችን የሚያስፈልጋት። ዱንክ የማትረባ ደደብ። ምን ባደርግ አንተ ምን ይመለከታል? ነገርኩህ እኮ ምንም ላያገባኝ ይችላል፣ ግን ደግሞ እንደዚህ አይነት ነገሮችን አይቼ ማለፍ አልችልም። በጣም ጥሩ። እና ለሷ የምታስብላት ከሆነ ለምን የምፈልገውን ነገር አንተ አሰጠኝም? ምን ነው የምትፈልገው? እኔ የምፈልገው ብር ልሰጥ ይችላል። ስንት ብር? 2000 ብር። አየህ እሷ ሰጠኛለች፣ አንተ ደግሞ ልሰጠኝ አትችልም። ስለዚህ አላቅም፣ ዝም ብለህ አትንጠራራሽ። ምን ይመስላል በእናታችሁ? ቆይ እኔ እሰጠዋለሁ። ቆይ ግን ለምንድን ነው ገንዘብ የምትሰጠኝ? አሁን እኮ ነው እንድሰጥ የጠየቅኝ። የእውነትን ነው የምሰጠኝ? ይመስለኛል። አልፈለግኩም። ኧረ እንዴ ገንዘብ አልፈለግኩም። አባቴ ይመች ይልመድብሽ። ከመሄድ በፊት እሷ እንደማታፈቅራት ግልጽ ነው። ማፍቀር አይደለም ቅንጣት ታክል እንኳን አታስብላት። ቆይ ግን አንተ ሰውዬ እየተከታተልከኝ ነው እንዴ? እሱን ተውና የማትወጣበት ነገር ውስጥ አትከተት። ምን እንደማደርግ አንተ አትነግረኝም? እሺ ምን ይመስላል? ባይሆን ለገንዘቡ ይልመድብህ። እና ቃል ውሎ እንዴት ነበር? አሰልቺ ነበር። አልገባሽ አንቺ ወንዱ ሁላ ችጋራ መሆኑ የለ እንዴ? በእናትሽ እንዴት ወቅሽ? ኧረ ተይ። ማስቲካ የማይገዛ ብር ይዞ መጥቶ ለፍቅረኛ ስጦታ ካልገዛውላት ብሎ ልቤን ሲያወልቅ ነው ያለው። አልገባሽም? ቤቴ ደሃ ሲያሸት ነው ያለው። ነገ ሁሉ ፍሊት ይዛ ነው የምትሄደው በይኛ። ፍሊት ጸረ ደሃ ወንዶች ፍሊት ነው። ምንድን ነው? ስሚ፣ ደሃ ወንዶች አስቸግረውታል። እንግዲያውስ አያስቡ። ጸረ ደሃ ወንዶች ፍሊት መጥቶሎታል ለደሃ ወንዶች።
ቤት ምናምን ለሌላቸው ወንዶች፣ መኪና ለሌላቸው ወንዶች፣ አረ በአጠቃላይ ገንዘብ ለሌላቸው ችጋራም ወንዶች መፍትሄ ቀላል ነው። ጸረ ድሃ ወንዶች ፍሊት አውጥተው ነፋ በማድረግ እራሱን ካላስፈላጊ ስቃይ ይጠብቁ። አረ በቃሽ። ከዚህ በላይ ስለ ድሃ ማውራት የለብሽ። ሳይነሱ ነው የሚነሳው። አታውቂም እና ይልቅ ህሉ የት ሄዳ ነው? ተኝታለች። ነገ እኮ ተረኛ ነው። Lucy Boys Remix, Gildo Casa Mix, yeah. ሲጀመር ምን የምወደው እንዳንቺ አይነት ሴት በመንገድ ስትታይ መሰቅ ሁሉንም ሰው ስሜት አኳኋነሽ የደረስክ በቃሽ ና ውስጥ ነኝ። ቀጥታ ግባ። እቃውን አመጣል። ማንም አልተከተለ። ተለያቱ አታስብ። እቃው ገንዘቡ መጀመሪያ ቆልሽ ፎ አየሩ ሰላም ነው ቆንጆ። ሰላም። ወሳኝ ስልክ እያወራሁ ስልክ ይባላል እና ካላስቸገርኩሽ ስፒከር ይቻላል። አመሰግናለሁ። በጣም ነው የማመሰግነው። ምንም አይደል። የሚገርምሽ ነገር ይህን ስልክ ባትሰጪኝ ኖሮ ትልቅ ኪሳራ ነበር የሚደርስብኝ እና ከኪሳራ እንዳለሽ ለዛም ደግሞ ባለውለታሽ ነው እና ታዲያ ለምን ነገር አልጋብዝሽ? አረ አያስፈልግም፣ አመሰግናለሁ። በነገርሽ ላይ ፀጉርሽ ያምራል።
ነገርኩሽ። አመሰግናለሁ በጣም። ምናልባት ሜቢ ስላልመጠነሽ ሊሆን ይችላል ቦታው። ስለዚህ የሌላ ጊዜ ተገናኝተን እራት እንደምጋብዝሽ ተስፋ አደርጋለሁ። ትንሽ ለዚህ እኔ ምንም አልገባኝም። እንዴት ከመሬት ተነስቶ 2000 ብር ያህል ነገር ይሰጣል? እኔ ለ10 ብር ትብለል እላለሁኝ። አረ እኔ ምን ግራ ነው የገባኝ። ከማርቲ መቀፈልክን አቁም ምናምን ነው የሚለው እሱ። ምናልባት ዘመዱ አይሆን እንዴ? አረ ዘመድ የሚባል የላትም። ግን የዚህ ሰውዬ ማንነት በቅርብ ማጣር ይሆናል። ማንም ይሁን ማንም አንተ ግን ራስን ጠብቅ። ዛሬ ግን ወደዛ አልመጣም። እስካሁን አልመጣም። ግን ማንነቱን በቅርቡ የሚደርስበት ይሆናል። ብቻ አንቺ እንደመጣ ደውይልኝ። አብሽር፣ እንዳያሳስብ ደውላለሁ። በቃ እዚህ አካባቢ የሆነ ቦታ ደበቅ ብዬ ልጠብቀው። በጃመኒት ቻው። አንድ 7 1 8 1 9 2 የኔ ፍቅር አመሰግናለሁ። እንዴ የምን ምስጋና ነው እንዴ? የኔ ማለት ያንተ አይደል? ደግሞ ላንተ ይሳካል እንጂ ከዚህ በላይ ባረግል ራሱ ደስ ባለ። ታውቂያለሽ ግን እዚህ ምድር ላይ ካንቺ በስተቀር የሚያስብልኝ የሚጨነቅልኝ ምን በላ ምን ጠጣ የሚለኝ ሰው እኮ የለም። በዛ ላይ ደግሞ ለምን ዛሬ ማታ ሞቼ አላድርም? ምናልባት ስጠፋብሽ ልፈልጊኝ ስትመጪ የሶስት ወይም የአራት ቀን ሬሳ ታገኘናል እንጂ አይገርምም? ግን ብቸኝነት መልክ ቢኖረው እኮ ቁጭ ነኝ ነበር የሚመስለው። እንዴ ስለምን ሞት ነው የምታወራው? ደህና አይደለም እንዴ አቤሌ? ደህና ነኝ፣ ግን በቃ የራስ ወዳድነት ስሜት እየተሰማኝ ነው። ሁልጊዜ አንቺ ማስጨነቅ፣ አንቺ ማስቸገር፣ በዛ ላይ ደግሞ የምትፈልጊው አይነት ወንድ አለመሆኔን ሳስበው አሁን ጥሩ ስራ ልትሰራ አይደል? ህይወትህን ልትቀይር ነው። ደግሞ እኔ እስከ መጨረሻው ድረስ አግዛለሁ። ለአንተ ካልሆንኩኝ ደግሞ ምኑን አፈቀርኩ ይባል። እሺ በቃ እና እሺ አሁን ተነሽ። ስማኝማ ወዲ ወይ ነገ እኮ እረፍት ነው እና ለምን ቤት አትመጭም? የምርህን ነው? አዎ ቁሬሻ ከመጣሽ አቤልዬ እመጣለሁ። እሺ ደግሞ የትም እንዳትጠብቀኝ። ኧረ የትም አልሄድም። ችግር የለውም በቃ። ኧረ እኔ የምልሽ ያ ዱርዬ ጓደኛሽ አልመጣም እንዴ ዛሬ? አረ ነበረ፣ አሁን ነበር። ለትንሽ ነው የተላለፋችሁት። እሱ ሲወጣ አንተ መጣክ። ጥሩ ልጅ ይመስላል። ማ? ስለማን ነው የምናወራው? አቤል ነዋ። አዎ ጥሩ ልጅ ነው። ትተዋወቃላችሁ እንዴ? ኧረ አላውቀውም፣ እዚሁ ነው ያወቅኩት። እንደው ሰውን በዓይኔ አይቼ የማወቅ ክህሎት ስላለኝ ብዬ ነው። ጥሩ ክህሎት ነው ያለክ። እኔ የምልሽ እንደው ስምሽን ባውቀው ደስ ይለኛል። ጀበኒት እባላለሁ። ጀበኒት ትርጉሙ ምንድን ነው? ከልጅነቴ ጀምሮ ከጀበና ስር ጠፍቼ ስለማላውቅ ጀበኒት ብለው ስም አወጡልኝ። ጥሩ ስም ነው። እኔ የምልህ አቤት። አንድ ጥያቄ ልጠይቅ። ምንድን ነው? ችግር የለውም ንገሪኝ። የምችለው ከሆነ አደርግልሻለሁ። እሱስ የምትችለው ነው እኮ ንገሪኛ። እኔ ከልጅነቴ ጀምሮ መጽሐፍ አነብ ነበረ። ካደግኩ በኋላ ግን የስራዬም ሁኔታ ምናምን እንዳነብ አልፈቀደልኝ። አንተን ሳይ ደግሞ መጽሐፍ አንባቢ ትመስላለህና ወሰወስከኝ። ኦኬ፣ መጽሐፍ ነው ማለት ነው የፈለግሽው? አዎ አዎ። ምን አይነት መጽሐፍ ነው የምትፈልጊው? ልቦለድም የፍቅርም የሆነ ይሁን። ዛሬ እንኳን እንዳጋጣሚ ያስኩት ሳይኮሎጂ ነው። ባይሆን ነገ ላምጣልሽ? እሺ፣ አመሰግናለሁ።
እሺ ሰላም ወይ? እሺ ሴት በመንገድ ስትታይ መሰቂያ ሁሉንም ሰው ስሜት አኳኋንሽ ነው የገዛኝ ቁም ነገርሽን ሳይ ትቼሽ ልሄድ ስል ልቤ ተው ይላል ግን ተው ተው አይ 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 ምንም ሀብት ብር ቢኖር ቢጠፋ ይገኝልው አይ 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 ፍቅርሽ ከርካት ነፍሴ ቢደለም ይሁን ትብላ ብሬ ተላይነች መስላ ገብታ ከወደ ቤቷ ሰረች ላትገዛልቅ ለተወጣኝ ጥላይ ገፋች አታላይነች ፍቅርዬን አታላይነች አታላይነች ወድዬን አታላይነች መስላ ገብታ ከወደ ቤቷ ሰረች ላትገዛልቅ ለተወጣኝ ጥላይ ገፋች አላዘዝኩሽም እኮ አረሱን ያዘዘልኝ እንደምን አለ ወዳጅ? ምሩ ሰው አለ? አንተ ሰውዬ ግን እየተከታተልከኝ ነው? እኔ ወይስ አንተ? ቆይ ከኔ ምንድን ነው የምትፈልገው? እኔ የምልህ ቀኑ ሙሉ ስራ የለም እንዴ? ለምን ነው የምትከታተለኝ? ማ እኔ? ኧረ አልተከታተልኩም። አትዋሽ። አዎ ስከታተል ነበር እኮ። ለምን? ምክንያቱም ነው ማወቅ ፈልገው። በሚገባ ሰማኛል። ከዚህ በኋላ ላይ ካልተመለስ በመንገድ እንዳላገኝክሽ። ተው ተው፣ ስታስፈራራ እንኳን አያምርብህም። ባይሆን ቁጭ በልና ስለ ስራ እናውራ። ከአንተ ጋር ምንም ስራ ማውራት ነው። ግድ የለም ቁጭ በልና አዳምጠኝ። እኔ የምልህ እየኖርክ ያለውን ህይወት ትወደዋለህ? ስለ እኔ ህይወት ምን ታውቃለህ? ስለ አንተ ለማወቅ እኮ ይሄን ያህል መጠበብ አያስፈልግም። ጠዋት ትነሳለህ፣ ቡናህን ታቀራለህ። ያቺን ምስኪን ልጅ ገንዘብ አምጪ አታምጪ ክርክር፣ ሲጋራህን ለኩሰህ በጫት ስትናውስ ትውልና ብር ካለህ የቢራ ጠርሙስ ትይዛለህ። ከሌለህ ደግሞ አረቄን ስትጋቱልህ ገብተህ ትጋደማለህ። ከዚህ የተለየ ህይወት አለህ? አረ ምን እሺ ነው ጀለሴ? እኔ ራሱ እኮ እንዳንተ አይከታተለኝም። ወጣት ነህ። ከሱስ የምታገኘው ብቸኛ ነገር ራስህን መግደል ነው። የሆነ ሰዓት ላይ ራስህን የቁም ሬሳ ሆነህ ታገኘዋለህ። ጉልበትና ወጣትነትን ተጠቀምበት። አሁን ተረት ተረቱን ተውና ድሮ መጽሐፍ ስትሄድ አለመቀጠል። ቆይ አሁን ስራውን ትነግረኛለህ ወይስ አትነግረኝ? ለዛሬ ይህን ያህል ከተግባባን ይበቃናል። ባይሆን ስራውን መስራት የምትፈልግ ከሆነ በዚህ ስልክ ቁጥር ደውልልኝ። የምንገናኝበትን ቦታ ቴክስት አደርግልሃለሁ። ለዛሬ እንደፈለግ ጠጣ። በከፍ ይወዳል። ዝም ብላችሁ ስሙ። ውድ የሆነ ሲሳይ በራችንን ሳያንኳኳ አይቀርም። በጣም ጥሩ። ስለዚህ ሁሉንም ነገር አራዝመን ፎከሳችንን እዚህ ላይ ማድረግ ሳይኖርብን አይቀርም። ሰውየው ብዙ ያካበተው ሀብትና ንብረት እንዳለ ፊቱና አወራሩን አይቶ መገመት ቀላል ነው። በተጨማሪ እያንዳንዱን ገንዘቡን ሲያንቀሳቅስ በጥንቃቄ ነው። ሀብቱ ላይ በጣም ጠንካራ ነው። ሰሊና ነገ ሱቅ ትገቢያለሽ። እኔና ህሊና ነገ አቤልን አግኝተን እናወራዋለን። እሱ ነገሮችን ቀለል ያደርግልናል። አቤልን ግን ሙሉ በሙሉ ባታምኑት ደስ ይለኛል። የሆነ ገንዘብ ወዳድ ነገር ነው። ለሱ ስጋት አይግባሽ። ሆዱን ላልሞላ ገንዘብ ወዳድ ዱርዬ ለሱ እኮ ጫት ከገዛሽለት አለቀ ማለት ነው። እንዳይመስልሽ፣ ወንድ ልጅ ውሻ ነው። ገንዘብ ወዳለበት ነው የሚልከሰከሰው። አትሳሳሽ ሰሊ። ውሻም
ፍርፋሪ ለሚጥልለት ታማኝ ነው። ሄሎ ማን ልበል? እንዴ ክቡርነቱ እንዴት ነው? ማታ እኮ ትንሽ እሺ ምን ልታዘዝ? 6 ሰዓት እሺ በቃ እመጣለሁ። እሺ ቻው። እንደምን አደርሽ? እንዴት አደርክ? ቁጭ በል። እሺ አመሰግናለሁ። እንደተለመደው ነው አይደል? አይ ዛሬ ረቡዕም አይደል? አዎ ረቡዕ። ምን ነው? እኛው ጾም አለው። ባይሆን ትላንት ቃል የገባሁልሽን ላቀብልሽ ብዬ ነው። ወይኔ ለኔ ብለህ ነው ከዛ ድረስ የመጣኸው? ሲመችህ እኮ መድረስ ይችል ነበር። የለም ቃል ነው። ባይሆን እቺ ቆንጆ ልቦለድ ነች። ወይኔ በጣም የምወደው ልቦለድ ነው። አመሰግናለሁ። አረ ምንም አይደል። ያው አንባቢን እኮ ማበረታታት ግዴታችን ነው። እንዳንተ ቃሉን የሚጠብቅ ወንድ ማግኘት በጣም ያስገርማል። ምን ነው አንድ ጾታ ላይ ብቻ ተኮርሽ? ቃሏን የማትጠብቅ ሴት የለችም እንዴ? እሱማ ታጥፋለች፣ ግን ከትንሽ ነገር ጀምሮ ቃሉን የሚጠብቅ ወንድ ቢኖር ኖሮ ብዙ ትዳሮች አይፈርሱም ነበር ብዬ ነው። የትዳር መፍረስ ምክንያት ቃል ባለመጠበቅ ብቻ የሚመጣ ይመስልሻል እንዴ? አዎ ያው ምክንያቱ እሱ ብቻ ባይሆንም እኔ ተጎድቼበት አውቃለሁ። ይሄስ አልጠግባይነት ነው ማለት። ወንድ ልጅ ያያት ሴት ሁሉ የአይናዋች ትሆንበታለች። ሴት ልጅ ደግሞ እስከ ስርዓተ ቀብሯ ድረስ የማያባራን እንክብካቤን ትሻለች። ታዲያ በሁለቱ አልጠገባይነትና ስግብግብነት በስንት መከራ የቆመውን ትዳር አንገዳግዶ ይጥለዋል። ማን ነው ታዲያ ጥፋተኛ? ሁለቱም ናቸው። አንዴ ምን ሆነ መሰለሽ? አንዲት ሴት ባሏ በተደጋጋሚ የማገጠ ሲያስቸግራት አንድ ቀን ለእራት ብላ 4 እንቁላል ታቀርብለታለች። የሚገርመው ነገር 4ቱንም እንቁላል ቀቅላ ቀለም የተለያየ ቀለም ትቀባዋለች። ይሄው እራትክ 4ቱንም ልጠብላና ጣዕሙ ከተለየ ንገረኝ ትለዋለች። እሱም ትዕዛዟን ለማክበር ሲል እያንዳንዱን እንቁላል እየላጠ ከበላ በኋላ ምንም ልዩነት የለውም ይላታል። ታዲያ እኔ እያለው ለምንድን ነው ሌላ ሴት ጋር የምትሄደው ብላ ጠይቋለች። እሱም የሚገርምሽ ነገር 4ቱንም እንቁላል ስበላ ነው የምጠግበው አላት ይባላል። በዚህ ታሪክ ላይ ማን ጥፋተኛ ይመስልሻል? ምን ጥያቄ ያለው እሱ ነው? የለም ሁለቱም። የእሱ ግልጽ ጥፋት ሲሆን የእሷ ደግሞ ሁሉንም እንቁላሎች እንዲበላ መፍቀዷ ነው። የቤቱ ለምን አላጠገበውም? መልሱን ላንቺ ትቼዋለሁ። ባይሆን በጾሙ በጣም ስለ እንቁላል አወራን። የምሄድበት ቦታ ስላለኝ በይ እንግዲህ ሰላማዊ። እንግዲህ ስምን ማወቅ እችላለሁ? አብርሃም እባላለሁ። እውነትም አብርሃም? ምን አልሽኝ? እኔ አይ ምንም። አመሰግናለሁ። በድጋሚ ሰላማዊ። ፍስሐ ይባላል።
በከተማችን ውስጥ አሉ ከተባሉ ሀብታሞች መሀል አንዱ ነው። ሪል ስቴት ይገነባል፣ መኪና ይሸጣል፣ እንዲሁም ጫት ኤክስፖርት ያደርጋል። ጫት ነሽ? ዝም ብላ አዳምጠኝ። ለጊዜው የምናውቀው መረጃ ይሄንን ነው። ሌላ ነገር ካለ የተለመደው ስራህን መስራት ትችላለህ። ታዲያ ሰውየው ከጋርዶች ጋር ስለሚንቀሳቀስ ራስን እየጠበቅ። አሁን ገና ከወዳጅ ጋር ታጣሉ ነው? እንዲሁም ጫት ትወዷለህ ጭራሽ? አቤል ቀልድ አይደለም የያዝነው። እሺ ስንት ቀን ነው? 3 ቀን አይበቃህም? 3 ቀን አያንስም? ያው እንደምታውቂው ኧረ 3 ቀን በቂ ነው፣ ከበቂ በላይ። ጥሩ ነገር ይዘህ ከመጣ ኮሚሽን ከፍ ያለ ይሆናል። ታዲያ ምንም አይነት ስህተት እንዳትሰራ። አቤል ይዘገያል እንጂ አይሳሳትም፣ እናውቃለን። ግን በአሁኑ እንድትዘገይ አንፈልግም። ይቅርታ፣ አሁን ግን ትንሽ ቀጠሮ ነበር እና መሄድ ይችላል? ስልክም አታነሳው። ይመጣለሁ ብዬ ካልነበር እንደዚህ እንደ ዘበኛ ተገትሬያለሁ እኮ። ከተቀጣጠርንበት 30 ደቂቃ አርፍዳል። መንገድ ዝግ ሆኖብኝ እኮ ነው። ስራውን ስንጀምር ግን እንደዚህ አይነት ትርኪ ምርኪ ነገሮች ተቀባይነት የላቸው። ቆይ ግን አንተ ሰውዬ ምን እንደዚህ ቀያይራል? ትናንት ሌላ ሰው፣ ዛሬ ደግሞ ሌላ ሰው። ቆይ የምሰራው ወንጀል ነው እንዴ? ስለማይመለከተ ነገር አትጠይቅ። ስለሚመለከተ ነገር ብቻ ማለት ስለ ስራው መሰለኛ እንዴ የምናወራው? ስራው ደግሞ ይመለከተኛል በሚገባ እኮ። ቶሎ ንገረኝና ልሂድ። ሰው አቁሜ ነው የመጣሁት። ማርታ ነች አይደለ? እንዴት አወቅ? ቆይ እሷን ደግሞ ምን ልታደርጋት ፈልገህ ነው? ተው አታስመስል። ለእሷ ቅንጣት ታክል እንደማታስብላት በደንብ አውቃለሁ። ባይሆን ቤት አካባቢ ስለነበረች ብዬ ነው። ቆይ አንተ ሰውዬ ከኔ ምንድን ነው የምትፈልገው? ለምን ከህይወቴ አትወጣልኝም? በቃ ህይወቴ ልኑርበት እንዴ? የትኛው ህይወት? ህይወትንማ እንደማትወዳት አንተም እኔም በደንብ ጠንቅቀን እናውቃለን። ባይሆን ከዚህ አስቀያሚ ህይወት ላስወጣን ያልኩህ። ለማንኛውም ስራውን ከተስማማክ ስለ ስራው በደንብ አስረዳሃል። መኪና ውስጥ ጠብቃል። እያንዳንዱ እንቅስቃሴዋን ነው እየተከታተልኩ። እሺ ቦስ፣ ታዛዥ።
ሄሎ ቦስ፣ እግር በእግር እየተከታተልኩ ነው። አታመልጠኝ፣ እያየዋል። ታዛዥ ነኝ ቦስ። እሺ ሹፌር እንሂድ። ሰላም፣ እንዴት ነሽ? ሰላም ነው አለ። ምን ላሳይሽ? ኦኬ፣ ቦዲ ስፕላሽ አለሽ አይደል? አለኝ። የትኛው ነው? እሺኛው ነው አይደል? እኛው ነው። በቃ የትኛው ነው? ኦኬ፣ እሺ፣ በቃ ይቅርና ሻይል ስናድግልኝ። እሺ፣ የትኛው ነው? እሱ ይሁን። ስንት ነበር አልኩ? 2800። አካውንት አለሽ? አለኝ። እሺ፣ ባንክ እሺ፣ 62 እሺ፣ አመሰግናለሁ። ስራውን በደንብ አስረዳለሁ። ልብ ብለህ ስማኝ። ዝጋ። ምን መሰለ፣ እዚህ ከተማችን ውስጥ የሚገኙ የሴት ቡድኖች አሉ። እነዚህ የሴት ቡድኖች የተደራጁና በጣም ብልጥ ናቸው። ባለሀብት ወንዶችን እንደ ውሻ ነፍንፎ በመያዝ የተመሳቀለ ህይወታቸውን ለመቀየር ቀን ከሌሊት የሚለፉ። ታዲያ ከሚሰሩት ስራ አስደናቂው ሀብታም ወንዶችን እንደ ውሻ ነፍንፎ መያዝ የሚችሉና የተመሰቃቀለ ህይወታቸውን በአቋራጭ መንገድ ለመቀየር ቀን ከሌሊት የሚለፉ ናቸው። ከሚሰሩት አስደናቂ ስራ መካከልም የከተማውን ባለሀብቶች አድነው የሚይዙበት መንገድ ነው። ወጥመዳቸው ውስጥ ካስገቧቸው በኋላም በመድኃኒት እያደነዘዙና እያሳከሩ ከአፓርትመንት ጀምሮ ደረቅ ቼክ፣ ባዶ መሬትም ሊሆን ይችላል ውል በማዘጋጀት ያስፈርሟቸዋል። ታዲያ ግን ይህ ተግባራቸው ደግሞ ከኛ ስራ ጋር በጣም ይመሳሰላል። ታዲያ የኔ ስራ ድርሻ ምንድን ነው? ሴቶቹን በማጥመድ ለእኛ እንዲሰሩ ማድረግ። እንዴት አድርጌ? የተሳሳተ ኢንፎርሜሽን በማቀበል ለእኛ እንዲሰሩ ማድረግ። ከዚያስ? ከዛ በኋላ ያለው ስራ ቀላል ነው። ለእኛ ቶ አንተ የታዘዝከውን ብቻ ፈጽም። በቃ ኢንፎርሜሽን ማቀበል ብቻ ነው የኔ ስራ ድርሻ? ሌላ የምትታዘዘው ስራ ካለ ትፈጽማለህ። እና ስንት ከፍሉኛላችሁ? ስንት እንክፈልክ? እኔ እንጃ። ለማንኛውም የመጀመሪያ ስራን በአግባቡ ስትፈጽም ስለ ክፍያው እናወራለን። ለመንቀሳቀሻ እንዲሆን ግን ገንዘብ ይመደብልሃል። የመጀመሪያ ስራህም የሚሆኑት 3 ሴቶች። ካንዲ አሳይ። ሊያ ሊያ ሊቃል ማለት ተሳስታችኋል መሰለኝ። አልተሳሳትም። እነዚህ ነው ልታጠምልኝ የምንፈልገው። በፍጹም ይሆነሽ ቁጭ በይ። አይሆንም።
በፍጹም እነሱ ልከዳቸው አልችልም። እውነትህን ነው? እነሱ ልከዳቸው አልችልም? አዎ ልከዳቸው አልችልም። የአንተ ስራ ጥንቅር ብሎ መቅረት ይችላል። እነሱ ግን ልከዳቸው አልችልም። እርግጠኛ ነህ? አዎ እርግጠኛ ነኝ። ይልቅ አሁን ለቀኝና ልሂድበት። እኔ ደግሞ ሀሳብን እንደማስቀይርህ እርግጠኛ ነኝ። አንድ ቪዲዮ ካየን በኋላ መሄድ ትችላለህ። ጋንዲ እና ይህንን ቪዲዮ ለፖሊሶች አሳልፌ ልስጥብህ ወይንስ ከኛ ጋር ትሰራለህ? ምርጫው ያንተ ነው። ውሻ ነሽ? ወይኔ አቤል! ውሻ ነሽ? ምን ይገዳል? ተረጋጊ። ቁጭ በይ መጀመሪያ። የት ነው ያለሁት? ማነህ ካንተ? መጀመሪያ ተረጋጊ፣ ድጋሜ እንዳይጥልሽ። ወድቄ ነበር እንዴ? አጋጣሚ መንገድ ላይ ወድቀሽ ነበር፣ ግን አታስቢ፣ ምንም ጉዳት አልደረሰብሽ። ታዲያ ወድቄ ከነበረ ሆስፒታል አልጋ ላይ መገኘት ሲገባኝ አንተ ጉልበት ላይ ምን እሰራለሁ? ሁልጊዜ እንደዚህ ነው የሚያደርግሽ? ማለቴ የሚጥልሽ? አይ አልፎ አልፎ ነው ስጨናነቅ ምናምን። ይቅርታ፣ ግን ያስጨነቀሽን ጉዳይ ማወቅ ይችላል? የጠየቅኩን እኮ አልመለስክልኝ። ሆስፒታል አልጋ ላይ መገኘት ሲገባኝ እዚህ ምን እሰራለሁ? እንዳልከው ወድቄ ከሆነ ልታደርገው የምችለው ነገር እኔን ወደ ሕክምና ቦታ መውሰድ ነው አይደል እንዴ? እጄ መድኃኒት ሆኖሽ ይሆናል። ማማይ፣ እየቀለድክ ነው ወይስ ሌላ ነገር ልታደርግ አስበህ ነው? መሄድ አለብኝ። ልቀቀኝ፣ ትዋረዳለህ አንተ። ልቀቀኝ። እህቴም እንዳንቺ አማት ነበር። በጣም ካልባሰባት ሆስፒታል አልወስዳትም። እንዴት መንቃት እንዳለባት አውቅ ነበር። እሷ እንረዳበት በነበረው መንገድ ነው አንቺንም የረዳውሽ። አሁን መሄድ ትችላለሽ። ይቅርታ ስለጮኩብህ። ከዚህ በፊት ስለማላውቅ ፈርቼ ነው። እህትህ እንደኔ ያማታል? አሁን እንዴት ናት? ሞታለች። ይቅርታ፣ ማስታወስ የማትፈልገውን ነገር ካስታወስኩ። ቀላል ምርጫ ነው። እጅህን በካቴና ተጠፍንገ ወይኒ ቤት መወርወር ወይንም የማያልቅ ገንዘብ ማፈስ። እገድልሃለሁ። መጀመሪያ ድህነትህን ግደል። ድሃ አጭስበት። ስታጭስ ትረጋጋለህ። ከዚያም ስራችንን እንቀጥላለን። ይቅርታ፣ ማስታወስ የማትፈልገውን ነገር ካስታወስኩ። ምንም አይደል። እኔም እኮ አለው ላለው እንጂ አንድ ቀን ድፍት ማለት አይቀርም። አዎ፣ በምን እንደምትሞች አታውቂውም እንጂ ሁላችንም ከተጻፈልን ቀን አናል። እሱስ ልክ ነው፣ ግን ስለረዳኝ በጣም አመሰግናለሁ።
ምንም አይደል። ግን ፍቅረኛሽ ቸልተኛ ነው ልበል? ፍቅረኛ እንዳለኝ በምን አወቅ? በህልሜ አይቼው። እንዴ ትቀልዳለህ እንዴ? ግን ስልኬስ እድለኛ ነሽ። እንዳወዳደቅሽ ስልክሽ ምንም አሉ። ባትሪ ከመዝጋቱ በፊት ለመጨረሻ ጊዜ የተደዋወልኩሽ ስልክ ላይ ደጋግመን ደውለን ነበር፣ ግን አይነሳም። መቼም ፍቅረኛሽ ቢሆን ነው አይደል? ወይኔ አቤልዬ፣ ይቅርታ ስልክ ታስደውለኛለህ? ማን ጋር? አቤል ጋር። አቤል ጋር ለምንድን ነው የምትደውለው? እንዴ ማለት ለምን? ፍቅረኛዬ ስለሆነ ነው። ማለቴ የሁሉ ሰዓት ደጋግመሽ ደውይለት አላነሳም አይደል? ያ የኔና እሱ ጉዳይ ነው። አሁን አንዴ ስልክ አስደውለኝ። ግን ይኸውሽ ደውይ። ክፈቷ። እኔ እኮ አላውቀውም። ወይኔ አቤልዬ፣ ስልኬን እኮ ሞካክሮ ድጋሚ እምቢ ብሎት ይሆናል። ይቅርታ ቦስ ደወለ። ሄሎ ቦስ። እሺ መጣ። ይቅርታ በቃ ምንም ልረዳሽ አልችልም። እንዴ አንዴ አስደውለኝና ትሄዳለህ። ከዚህ በላይ ምንም ልረዳሽ አልችልም። እንዴ አንዴ ብቻ ስልክ አስደውለኝ። አንዴ በእናትህ በምትወዳት ልለምን። በእናትህ አንዴ ብቻ በእናትህ። እሺ ተነሽ። አሁን የተረጋጋህ ይመስለኛል። ቆይ ግን ምን ያህል ብትከታተለኝ ነው ስለ እኔ ሁሉ ነገር ማወቅ የቻልከው? ስለ አንተ ለማወቅ ይህን ያህል ከባድ መስሎ ነው እንደሚታይክ? የበግ ለምድ ለብሰህ ስርስሬ ስትመሰመስ የነበርከው አንተ አይደለም እንዴ? እንደ ወሬህ ስራ ላይም ጎበዝ እንደምትሆን አልጠራጠርም። ለዚህ ቻረለ ቀኑን ስትንከራተት የምትውለው? በአንተ ቤት ደካማ ጎኔን ያገኘ መስሏል። አሁን ስራዬን ንገረኝና ከዚህ ልጅ። መልካም። እነዚህ ሶስት ሴቶች ሁለቱን እንኳን ተዋቸው፣ የዚህ ጭራ ናቸው። ለአንተም ፍርፋሪ ሳንቲም እየጣለችልክ በአግባቡ ስታገለግላት ኖረሃል። በሰራው ልክም በቂ ገንዘብ አላገኘህም። ስለዚህ በአግባቡ ተጠቅማባሃለች እንኳን ትንሽ ይከብዳል። እንደ ባሪያ ገዝታሃለች። ስለዚህ እሷን ለመበቀል አሪፍ መንገድ ያገኘህ ይመስለኛል። እነዚህ ሶስት ሴቶች አንተም እንደምታውቀው ገንዘብ ያለው ወንድ ካገኙ ለሀገሩ ግዳጅ እንደተላከ ወታደር ግዳጃቸውን ሳይፈጽሙ አይመለሱ። እኛም ይህን በመረዳት በመጀመሪያ በዘረጋነው ወጥመድ በቀላሉ ገብተውልናል። በምርጡ ተዋናያችን አማካኝነት ማለት ነው። የሆነ ቦታ ቃለው ልበል። ፍሳ ማለት አንተ ነህ ባለሀብቱ፣ የሪል ስቴት ባለቤት፣ ጫት ኤክስፖርተር።
በጣም ተደራጅታችሁ የለ እንዴ? አልተሳሳትክ። ጥሩ ድራማን የሰራ ነው። እነሱም ወጥመድ መሆኑን በፍጹም አላወቁ። ባለሀብቶ እንዳገኘን ብለው አሰብስበው እየጠበቁ ነው። ለዛ ነው አንተን የፍሳን ባክግራውንድ እንድታጠና የተላከው። ጋንዲ ትባላለች። በኮምፒውተር ሳይንስ የማዕረግ ምሩቅ ነች። ባሪያ ይባላል። ጎበዝ ሴኩሪቲ ነው። ለጊዜ እነዚህን ታወቅ። ቀስ በቀስ ደግሞ ሌሎቹን ትተዋወቃለህ። ዛሬ ደግሞ ምን ተገኝቶ ነው እንደዚህ የምትስቂው? ኧረ ምን ይገኛል በእናትሽ። በዚህ ሀገራችን ደሃ ደራሲዎች ናቸው። እናንተ ሀይ የሚልልን ይጥፋ። ኧረ እዚህ ጋር ምን ይላል መሰላችሁ? ጀዝባ ፍቅር ማለት በሀብት ያልታጠረች፣ በድህነት ወሰን ያልተገደበች፣ በወርቅ ሚዛን ላይ ያልተቀመጠች፣ በግለሰቡ ማንነት ብቻ የምትገለጽ ጥበብ ነች። ግርም እኮ ነው የሚለኝ። ኧረ ሰልዬ ከዚህ ተረት ተረት ምን ተረዳሽ? ወይል እንግዲህ እኔ ተረዳሁት። ቃላት ከማሽሞንሞን ይልቅ የወርቅ ሚዛኑን ቢሸጡት እሱም የተመኙትን ህይወት መምራት ይችላሉ ብዬ አስባለሁ። ሰልዬ ግን አንዳንዴ ታስባለች። እኔ ግን ደራሲው ማለት የፈለገው ሲመስለኝ ፍቅርን ሊገልጽ የሞከረው በሴት አምሳያ ነው። ማለት በሀብት ያልታጠረች፣ በድህነት ያልተገደበች፣ በወርቅ ሚዛን ያልተመዘነች፣ በአጠቃላይ ፍቅር ማለት ሴት ናት እያለ ነው። ኢቭን ወርቅ እንኳን በአቅሙ ቫልዩ ያደርጋት። ትላልቅ የዓለም ሀገራት ራሱ በሴት ስም ነው የሚጠሩት። በአጠቃላይ የሴትን የበላይነትና ያለ ሴት ልጅ መኖር እንደማይቻል ነው የሚያሳየው። ኦፍ ኮርስ ሴት ልጅ ምን ጊዜ የበላይ ነች። አንዳንድ ዝላ ሴቶች አሉ እንጂ ፍቅር ካለ ተጋግዘን መኖር እንችላለን። እካክልሽ እንደዚህ እየተባባሉ ካልኖርን የሚሉ እኛን እኮ ነው የሚያሰድቡት። ስልክሽ እየጠራ ነው። ኦ ማይ ጋድ ማን እንደደወለ አፈቁ። ሂጂ ወጥሽ አውሪ። ተረጋግተሽ አዋሪ በቃ። ቴክ ስሚሞ ሰሞኑን ዱባይ መሄድ ሳይኖርብኝ አይቀርም። ሰው መለማመጥ በጣም ነው የሚያስጠላኝ። ትንሽ ብትታገሻት መልካም አይመስልሽም? ገና ለገና እኔ ቃል ኪዳን የዱባይ ሀገር አልተስማማኝም እና ቆማጣ መሰልኩት እንዴ? ልክ ነሽ እኮ። ነገር ግን እናቱ ጤናሽ ይበልጣል። ጎመን በጤና እዛ በሳምንትሽ አሮጊት መስለሽ ነው የምትመለሽው። የምን አሮጊት ነው? ዋሽ ባይሆን ያንን የዱባይ ከርፋፋ አረብ ቦጥብጮ ነው የሚመጣው። እሱማ እኮ የፈረንጅ ላምበ ላፕ ማድረግ ነው እንጂ ምን የፈረንጅ ላም ነው? የአረብ ግመል ነው እንጂ አጁዛ ጥንዛጣ። ብትውልም መልካም ውለታ
ስለ ሰው ብትንገላታ ከሌለ ማናለ ደጅ ኪስ ነው የቅርብ ወዳጅ። ተዘፈን ምን አባቱ ከልኳል። ዝም ብሎ መጠጣት ነው እንጂ ማነሽ ነይ ጨምሪ። ምን አባቱ ከፈላል። ነይ ጨምሪ። መጠጣት ያው ነው ህይወት እንደሆነ አይለወጥ። ጠጣም አልጠጣም ምን ሊመጣ? ነይ ጨምሪ ቶሎ በይ።